ጌታ ይባረክ። ዛሬ ማገለግላችሁ ቃል አላይመንት የሚል ነው። አላይመንት አብዛኞቻችሁ መኪና ስለምትነዱ ስለ አላይመንት እና ስለ አላይመንት ታውቃላችሁ። እኔ ብዙ ጌታ ይባረክ 24 አመት ትዳር ስኖር መኪና አላይመንት ወስጄ አላውቅም። ምን ያረግለታል ሁሉ ነው የምለው። ግን ባሌ ምን ይላል አላይን እንደሆነ ለማወቅ ከፈልክሽ እስቲ መሪውን ልቀቂው ለቃሹ በትክክል ይሄዳሉ ይለኛል። አረ ወደዚህ ይወጣል በቃ ጎማው አላይመንት ያስፈልገዋል። እና ኢትዮጵያ ሆኖ መኪናሽን አላይመንቱ ሰጂው አለኝ ደውሎ። እኔ እንዴት እንደሚሰሩትም እኔ አልሄድም እዛ። እሺ እንዳትነጂው አለኝ። እንዳትነጂው አላይመንት ማትወስጁ ከሆነ ሌላ መኪና ነጂ እንጂ እሱ መኪና አትንጂ አለኝ። እግዚአብሔርን ድምጽ ግን ሰማው። አላይመንት የሚል ድምጽ ሰማው። በዚህ ሳምንት አላይመንት የሚል ድምጽ ሰማውና ስለ አላይመንት ልወቅ ብዬ ሰርች ማድረግ ጀመርኩኝ። ለካ መኪና አላይን ካልሆነ መሪውን ወደ ፈለከው ስታዘው እሱም ወደ ፈለገው ይታገላል። ስሙዝሊ የምትነዳው መኪና ትግል ይሆናል። ለካ በትክክል አላይመንቱ ትክክል ካልሆነ ነዳጅ ይጨርሳል። በደንብ ሞር ኮስት ያረጋችኋል። ለካ አላይመንቱ ትክክል ካልሆነ ጎማ ይጨርሳል። መቀየር የሌለባችሁን ነገር ትግል ውስጥ ይከተና አንካሳ ያረጋችኋል። ቶሎ የመኪናውን ጎማ ይጨርሰዋል። ባጭር ጊዜ ልትጨርሱ የምትችሉትን ነገር በብዙ ትግል ውስጥ እንድታልፉ ያረጋችኋል። ግን አላይን ካደረገ ስሙዝ ድራይቭ፣ ሴፍ ድራይቭ እና ኮስትሊ ያልሆነ አካሄድ መሄድ ትችላላችሁ። ዛሬ እግዚአብሔር ህይወታችንን መኪናው እኮ አለ፣ ግን ከአላይመንቱ ትክክል አለመሆን የተነሳ ጎማ እየጨረሰ ብር ያወጣባችኋል። ነዳጅ እየጨረሰ ገንዘባችሁን ይወስድባችኋል። መሄድ የሚገባውን ያህል ፍጥነት አይሄድም። ደሞም ተሳስታችሁ ከመሪው እጃችሁ ላይ በትክክል ካልሆነ ለአደጋ ይጋርዳችኋል። just not to be aligned የሚፈጥረው ጣጣ አለ። ዛሬ እግዚአብሔር ግን ወደዚህ ያመጣን የአላይመንት ኮንሰፕትን ይሰጠናል፣ ብርሃኑን ይሰጠናል። በዚህ ሁኔታ ራሳችንን አላይን ልናረጋቸው የሚገቡት ዓለሞች የመጀመሪያው አላይመንት ውስጥ ልንገባ የሚገባው ከእግዚአብሔር ሐሳብ ጋር ነው። አላይመንት ማለት አሰላለፍ ማለት ነው። ትርጉሙን በአማርኛ እንግሊዘኛው ወደ አማርኛ ዲክሽነሪ ውስጥ ከትቼ ጉግል ላይ አሰላለፍ ይለዋል። አይ ላይክ ኢት። አራቱም ጎማ በትክክል መሰለፍ አለበት። አሰላለፋችን ትክክል ካልሆነ አላይመንታችን ትክክል ካልሆነ ልንደርስበት የሚገባው ቦታ ላይ አንደርስም። ብዙ ሰው የመንፈሳዊ ጥማት ችግር ላይ ኖረው ይችላል፣ ግን የአላይመንት ችግር ይኖረዋል። እኔ አሁን የመኪና ችግር አይደለም ያለኝ፣ ጌታ ይባረክ። ምንዳው መኪና አለኝ። አትንጁ ግን ያለኝ አላይመንቱ ትክክል ስላልሆነ ነው። ስለዚህ ህይወት መኖሩ አይደለም፣ እስትንፋስ መኖሩ አይደለም፣ ህይወትን ትርጉም የሚሰጣን ኗር መኖር የምንችለው አላይመንታችን ትክክል ስለሆነ ነው። እኔ አላይመንት አልችልበትም። ባለሙያ ወንዶች ትኖራላችሁ እዚህ፣ እህቶችም ካላችሁ ሃሌሉያ። መኪናችሁን ፈታይችሁ አላይመንቱን ማስተካከል የምትችሉ ሰዎች ካላችሁ አላውቅም፣ ይደረግ አይደረግም በግለሰብ ደረጃ አላውቅም። ግን ገራዥ ጋር ተወስዱትና አላይን አርጉልን ስትሏቸው ሰቅለው አስተካክለው ወደፊት የሚመጣውን ጎማ አድርገው ሚስተካከለውን አድርገው። ሌሎቻችሁ ደግሞ ሞር ብትናገሩ ስለ አላይመንት የምታወሩት ነገር ይኖራችኋል፣ አስተካክለው ይሰጧችኋል። ከዛ መኪናውን ተቀብላችሁት ስትሄዱ ዋው something changed ትላላችሁ። የሆነ ነገር ተቀየረ፣ ስፒዱ ይስተካከልላችኋል፣ ኤቭሪቲንግ። ዛሬም እግዚአብሔር ኢንላርጅመንት እያለን ስለሆነ ለኢንላርጅመንት አንዱ ነገር እግዚአብሔር በህይወታችን ላይ የሚያመጣው ነገር አላይመንት ነው። እና ፕሮፌሽናል የሆነው መንፈስ ቅዱስ ጋር እንሄዳለን። አሁን እሱ አላይን ማድረግ ይችላል። ጌታ ሆይ በሉት፣ መንፈስ ቅዱስ አላይን በትክክል ከእግዚአብሔር ሐሳብ ጋር in Jesus name amen. He's a professional. እሱ አላይመንት ውስጥ መክተት ህይወታችንን ይችላል ማለት ነው። ጥቅስና አንብብ የመጀመሪያው እንድናነበው የምፈልገው ጥቅስ ዘፍጥረት ላይ የሚገኘው
የእግዚአብሔርን ቃል እንድናነብ ፈልጋለሁኝ። ጌታ ይባረክ። ያዕቆብ እንዴት ወደ ቤቴል ሄዶ አላይን ከእግዚአብሔር ጋር እንዳደረገ እንመለከታለን። ምዕራፍ 28 ዘፍጥረት 28 ያዕቆብ ከቤርሳቤህ ተነስቶ ወደ ካራን ሄደ። ወደ አንድ ስፍራ እንደደረሰ ፀሐይ ጠልቃ ስለነበረ አዳሩን እዛው አደረገ። ቁጥር 10 ላይ ነው ያለውት። በአቅራቢያው ከነበሩ ድንጋዮች አንዱን ተንተርሶ ተኛ። በህልሙም ጫፍ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መልአክ ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበት ምድር ለአንተና ለዘር እሰጣለሁ፣ ዘርህን እንደ ምድር አሸዋ አበዛዋለሁ። ፕሬዝ ጋድ። እንደ አሸዋ ይበዛል፣ በምዕራብና በምስራቅ በሰሜን በደቡብ ተስፋፋለህ። እስቲ ተስፋፋለህ በሉ። አለቀቀንም ጌታ። እቺ የመስፋፋት ነገር እንዳለች ናት ያለች። በቀኝና በግራ ተስፋፋለህ። የምድርም ህዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። እኔ ካንተ ጋር ነኝ። ዋው! በምትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚህች ምድር እመልስሃለሁ፣ የሰጠውህን ተስፋ እስክፈጽምልህ ድረስ አልተውህም። ይሄ ቃል የኔ ነው የሚል አሜን ይበል። የሰጠውን ተስፋ እስከምፈጽምልህ ድረስ አልተውህም። ያዕቆብም ከእንቅልፉ ሲነቃ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ ግን አላወቅኩትም ነበር አለ። እርሱም በፍርሃት ይህ ስፍራ እንዴት የሚያስፈራ ነው! ይህ ሌላ ሳይሆን የእግዚአብሔር ቤት መሆን አለበት። ይሄ የሰማይ ደጅ ነው። ያዕቆብም በማግስቱ ማልዶ ተነሳ፣ ተንተርሶ ያደረውንም ድንጋይ አንስቶ እንደ ሐውልት አቆመው፣ በአናቱም ላይ የወይራ ዘይት አፈሰሰበት። ያንም ቦታ ቤቴል ብሎ ሰየመው። ቀደም ሲል ግን የከተማይቱ ስም ሎዛ ነበረ። እሱ ነው ስም ያወጣላት። ጌታ ይባረክ። ሮማዲያ ሻካ ህይወታችን ያዕቆብ ባይዘዌ እዚህ አይነት ብሌሲንግ ውስጥ ለመግባት እንደዚህ አይነት ብሬክስሩ ውስጥ ለመግባት ያልሞከረው ነገር የለም። ከማህፀን ነው የጀመረው፣ ትግሉን የጀመረው ልብ ውስጥ ነው። እግዚአብሔር የመስፋትን የመተለቅን ወደፊት የመሄድን ዲዛይር ያስቀመጠው እግዚአብሔር ነው። እግዚአብሔር የባረካቸው ሰዎች አንድ ስጦታ አላቸው። ትልቁ የዘካ ስጦታቸው there is more የሚል ጩኸት ውስጣቸው አለ። ይሄ በቂ አይደለም፣ እግዚአብሔር ለኔ የተሻለ ነገር አለው የሚል ፍላጎት አላቸው። በእንደሱ አይነት ፍላጎት የተባረካችሁ ሰዎች የታደላችሁ ናቸው። ካልሆነ ግን ዛሬ ጸልያለሁ፣ ፍላጎት ፈጣሪ አምላክ ፍላጎት ይፍጠርባችሁ። ምክንያቱም መስፋት የማይፈልግን ሰው ማስፋት አትችሉ። ምንም ብታረጉት፣ መብላት የማይፈልግን አታበሉት፣ መተለቅ የማይፈልግን አታተልቁት። ከሱ ፈቃድና ከሱ ዲዛይር ውጪ ስለምትሰሩ ምን እንዲያረጋዋል ብሎ እንደብድ ነው የሚያያችሁ። ያዕቆብ ግን ዲዛይር አለው፣ ፍላጎት አለው፣ ውስጡ ረሃብ አለው፣ የመስፋት ጥማት አለው። ያ ደግሞ ከተወለደ በኋላ ትንቢት ከሰማ በኋላ የተጀመረ ነገር አይደለም። እግዚአብሔር ውስጡ የከተተው ነው። እኔ እንደሱ ነኝ። እኔ ያዕቆብ አይነት ልብ ነው ያለኝ። የሆነ ቦታ አስታደርሰኝ ሁሉ ይጠበኛል። ለምን? there is more። እግዚአብሔር ያ ነገር ስላለው በኢየሱስ ስም። እስቲ አጠገባችሁ ያለው ሰው አሁን እናንተ እጅ ላይ የፈውስ ቅባት አለ። ያ ዲዛይር እንዲገባበት እጅ ጫኑበት፣ ይገባል። አሜን። አንዳችሁ ለአንዳችሁ ስትጸልዩ ሳለ የዲዛይር ስፒሪት ያገኛችሁ። ኦ ሃሌሉያ። በቃ መሻት መፈለግ ይሄ እግዚአብሔር ነው እናንተ ውስጥ የሚከተው in Jesus name። ስለዚህ ለእግዚአብሔር አላይን የምታረጉለት ዲዛይርም ሲኖራችሁ ነው ማለት ነው። ኤኒዌይስ እሱ አይደለም መልእክት። ልቡ ነበረው። ከዚህ የተነሳ ማህፀን ውስጥ ይታገላል አልኳችሁ። እኔ ቀድሜ የምወጣው ብሎ እናትየው ግራ ገባት። ነብይ ጋር ሊሄዳለች። ምን እንደሆነ አላውቅም፣ የሆነ ነገር ውስጤ ይታገላል። ሌሎች ጎረቤት ያሉ አርግዘው የወለዱ ሴቶችን በጠይቃቸው እሷ ያው ከ20 ዓመት በኋላ ነው የወለደችው። ሲያገባት 40 ነው ይስሐቅ፣ ሲወልድ 60 ነው። ስለዚህ ከ20 ዓመት በኋላ ነው ልጅ ያገኘችው። እና ከ20 ዓመት በፊት የወለዱ እናቶች አሉ። ሰፈር ውስጥ ሄዳ አናገረቻቸው። እናንተም እንዲህ አይነት ስሜት ነበራችሁ? የመጀመሪያ ስለሆነ አልገባኝ፣ የሆነ የሚታገል ነገር እኔ ውስጥ አላለቻቸው።
አይ የሆነች አዋቂ ያለች እዛ ሂጂ እንጂ እኛ አናቅ። የኔ አልታገለም አርፎ ነው የወለድኩት። ሁሉም አንዳንድ ነው የወለደው። እግዚአብሔር ግን የካሳ ዘመን ሊያመጣ ስለሆነ እሷ ጋር ተምችና ኩኩባ የበላባትን ዘመን ሊክሳት ስለፈለገ ሁለት ነው ባንዴ ሰጠ። ሃሌሉያ ሼራቦላ ባህሪያ ስላና እነሱ አያውቁም። እሷ ውስጥ ያለፈ ያለውን ፕሮሰስ አያውቁም። ከዛ ሄዳ አናገረች። ስታናገር ህዝብ ነው አላት፣ ትውልድ ነው አላት፣ ወገን ነው አላት። አንቺ ኤላራዳ ወገን እናንተ ውስጥ አለ፣ ትውልድ እናንተ ውስጥ አለ፣ ህዝብ እናንተ ውስጥ አለ። ልጅ አይደለም ያላት፣ ሁለት ወገኖች። እንዴት ነው ልጆችን ወገን ብለን የምጠራው? መንፈሳዊ ዓለም ግን ያየው ወገን ነውና የወገን ጦርነት ነው አንቺ ውስጥ ያለው አላት። እና እውነቱን ልንገርሽ አላት፣ ታናሹ ታላቁ ለታናሹ ይገዛል። ምክንያቱም ውስጥ ትግል ውስጥ ያለው ዲዛይር ውስጥ ያለው ያዕቆብ ነው። ያኛው ብዙም ችግር የለውም፣ ተሰጥቶትም ቢሰጥ ምንም ችግር የለውም፣ አይፈልገውም። ይሄኛው ግን ይፈልጋል። ይሄኛው እንደውም አላህን ለማድረግ ትግልም ውስጥ አይገባም። ወንድሙ እስማኤል ነው የለበትም። ማን ነበር ስሙ? ኤሳው ሶሪ፣ እስማኤል የአብርሃም ነው። እሺ በቃ ያው ነው። ሰውየው ስሙ ጴጥሮስ ነውና ልጁ ጲላጦስ ብሎ ጠራው። አረ እኔ ጲላጦስ አይደለም ስሜ ጴጥሮስ ነው ሲለው ያው ነው አለው። እና እንደሱ ነው ያደረኩት። ያው ያልሆነ ነገር ጌታ ይባረክ። ቀልዱ ነገ ይገባቸዋል፣ ተውት በሉ እሺ። እና ሁለት ወገን ነው የሚታገለው ውስጥ ሻሏት። ያኛው ፓሲቭ ስፒሪት ነው ያለው፣ አስተካክሎ ነገር ውስጥ መግባት አይፈልግም። ይሄኛው ግን በመንገዱ መሄድ ነው የሚፈልገው። አንድ መንፈስ ከናንተ ላይ ሰብራለሁ። ያም ፓሲቭ የሆነ መንፈስ በቃ የሆነው ይሁን የሚል መንፈስ ሰበርኩት በኢየሱስ ነው። መሆን አለበት ብላችሁ ነገራችሁን ከእግዚአብሔር ጋር አላይን ታረጉታላችሁ። ያ በቃ ይወሰደው ነው የሚለው። ኢቭን በኩርና የሚያህል ነገር እጁ ላይ ገብቶ ሲሸጠው ምንም እንዳጣ አይመስለው። እንዲህ አድርጎ በላ፣ ተነሳ፣ ሄደ። እንዲህ አድርጎ በኩርናውን አቃለለ ነው የሚለው እግዚአብሔር ቃል። ተቃለች ምንም እንዲህ ፔን እንኳን የለውም በኢየሱስ። ይሄኛው ግን ሲወጣስ ታግሎ አልሆነለትም። ኤሳው ቀድሞ ወጣ። ሲወጣ ግን ተረከዙን ይዞት ወጣ። እስከሚወጣበት ሰዓት እየታገለው ነው የወጣው። ተረከዙን ይዞት ወጣ። ተረከዙን ይዞ ከወጣ በኋላ ኦልዌይስ ቤቱ ቁጭ ብሎ ሜዲቴት የሚያደርገው እንዴት አርጌ ነው፣ እሱ በኩር ነው፣ ደብል ፖርሽን የሱ ነው፣ ልቀት የሱ ነው። እኔ እንዴት ነው ምሰፋው? እንዴት ነው ያንን ዓለም ውስጥ መግባት የምችለው? እንዴት ነው መውሰድ የምፈልገው ብሎ ያስብ ነበር። አንድ ቀን ድንገት ኤሳው ራበው መጣ። ከዛ ቢዝነስ ውስጥ ገባ። ልነግድ አለ። ልነግድ በዚህ ምስር ወጥ ብኩርና ሽጥልኛል። ያኛው ምን እንዳለው አያቅ። በኢየሱስ ስም እግዚአብሔር ላላችሁ ነገር አይናችሁን ይክፈተላችሁ። ምን እንደተሰጠው ምን እጁ ላይ እንዳለ አያቅ። እኔ ምን ያረግልኛል አለ። ውሰደው። ምን ያረግ ምን ነው ብኩርና ለኔ ምን ነው? ውሰደው አለ። ይሄኛው ገዛው። ገዝቶትም ግን በብር አይሆንም፣ አይገርም? በሽያጭ አልሆንም፣ አልመጣም። ከዛ ደግሞ አባቱ ሊባርከው ኤሳውን ፈለገና ጠቦት አርደህ አምጣል። እናቱ ሰማች። ያኛው እሺ ብሎ ተዘጋጅቶ ሲሄድ እናቱ ሰማችና ሊባረክ ነው። ሁሌ ከእናቱ ጋር ኪችን ውስጥ ቁጭ ብሎ የሚያወራው እንዴት ነው ግን ለምንድን ነው እኔን ሁለተኛ ወለድሽኝ? እኔ እኮ አንደኛው ሆኜ ቢሆን እኔ እኮ በኩር እንደዚህ ልጆች እንደሱ ጠይቋቸው አያውቅም። የሚጠይቁት ጥያቄ ያላቸውና ሚላት ይመስለኛል። ሂድ አባትህ ወንድምህን ሊባርከው ስለሆነ እንዴት እንደሚወዳ ቃል እኔ ያደርግልሃለሁ። she prepared everything። ማጭበርበሩም ላይ ተተካከለችው። ድምጹ ያዕቆብ ነው አለ፣ ሽታው ግን ኤሳው ነው አለ። እጁን ሲነካው የሁለቱም እጅ ጸጉራም ስለሆነ እጁ አጭበረበራቸው። ግማሽ ፓርት ሰርተህ እንትና አይሆንማ በቃይ ነው ያፍቱ ነው። በኢየሱስ ስም እግዚአብሔር በዲሰርንመንት ይባርካችሁ። ግን በዛም ሆኖ በረከቱን ወሰደው፣ አልሆነም። እንዳውም ይሄኛው በረከት ምንድነው ያደረገው? ከእናቱ ጓዳ አባረረው፣ አሸሸው። አንድ ቀን ግን ብቻውን ተገኘ። ዳት ሞመንት አላይመንት ውስጥ
ምናልባት ብቸኝነት እየተሰማችሁ ያለው ወቅት አሁን የአላይመንት ቦታ ይሆን? ብቻዬን ቀረው የምትሉበት ማንም አብሮኝ የለም ማንም ሰፖርት እያደረገኝ የለም የምትሉበት ቦታ ያ የአላይመንት ቦታ ይሆን? ትክክል መሆናችሁን ፌል እንዳታረጉ የሚያደርጋችሁ ጌታ ይባረክ። ኤሊምዬ ቮሊቦል ተጫዋች ከመሆኗ በፊት ባይ ኦል ሚንስ ስፖርት ውስጥ እንድትገባ እናረጋት ነበርና ጂምናስቲክስ ለመሆን ሞክራ ነበርና ገብታ ነበር። ሌሎቹን ሌላ ትሪክ ያሳዩአቸዋል እንዴት እንደሚገለበጥ እንዴት እንደሚደረግ። ብዙ ጊዜዋን ግን ይፈጁባት የነበር አቋቋም ሲያሰለጥኗት ነው። ይሄንን ፒለር እያየሽ ቁሚ ባንድ እግርሽ ረጅም ጊዜ ይፈጀባት እሱ ነው። እሱን አላይመንት ስትቺ ሌላው ነገር ቀላል ነው ይሏታል። ዛሬም ትወድቃለች ነገም ትወድቃለች። አንድ ቀን ግን የሚያሳዩአትን ማየት ሌላ ኮች መጣና እዚህ ጋር እንትን ምልክት አደረገላት ምንድነው በከለር አድርጎ እዚህ ጋር ይሄንን ብቻ አያይሽ እግርሽን አድርግ እሱን ብቻ አያይሽ ስታደርግ አንተ አላይን አረገች። በሚቀጥለው ሌላ ትሪኮች መማር ጀመረች። ህይወትም እንደሱ ነው። ትክክለኛውን ቦታ ይዘን አላይን ስናደርግ ሌሎች ሲሰሩት ያየነውን ነገር ሁሉ በህይወታችን መስራት እንጀምራለን። ዛሬ ግን are you willing to be aligned with እግዚአብሔር ካየው ነገር ጋር? የብዙዎች ታሪክ የተቀየረው አላይመንት ውስጥ ሲገቡ ነው። እግዚአብሔር የሚያይላቸው ስፍራ እግዚአብሔር የሚያይላቸው ፈቃድ እግዚአብሔር የሚያይላቸው መንገድ ላይ ሲቆሙ የህይወት ትግል ይቆማል። ዛሬ ይሄንን ቃል እየሰማችሁ እያለ አንድ መንፈስ ያገኛችኋል። ያ መንፈስ ምን አይነት መንፈስ ነው? እግዚአብሔር ቤተላችሁ ጋር ይወስዳችኋል። ያዕቆብ ብቻውን ወጣና ቤቴል ጋር ሄደ። እዛ ጋር ሲደርስ ሌላ ዓለም ነው። ሌላ ዓለም ነው። ትንቢቱን ከዚህ በፊት የሰማችለት እናቱ ናት። ትውልድ ውስጥ ሻለች የተባለችው ታናሹ ለታላቁ ይገዛል ሲባል የሰማችው እሱ ሆድ ውስጥ ሆኖ የሰማው ድምጽ ነው። ፐርሰናሊ እግዚአብሔርን ፊት ለፊት አይቶት ግን የተናገረው ቤቴል ላይ ነው። you'll be unstoppable ማንም ሊያቆም የማይችለው መስፋት ውስጥ ትገባለህ። ጌታ ይባረክ። ባንተ የተነሳ ዘሮች ይባረካሉ። እኔ ካንተ ጋር ነኝ፣ እጠብቅሃለሁ፣ በዚች ምድር እመልስሃለሁ። መልሼ የተስፋ ቃሉን ኤቭሪቲንግ የሰማው እዚህ ቦታ ላይ ነው። ኢማጂን ከእግዚአብሔር ከሰማችሁ እኮ ምንም ነገር ሼክ አያረጋችሁ፣ ምንም ነገር አያናውጣችሁ። ይሄ ሰው ከእግዚአብሔር ሰማ። ከዛ ምን አለ? ይሄስ የእግዚአብሔር ደጅ ነው አለ። ያንን ቦታ ዘይቱን አፍስሶ ቀባው። ዛሬ ይባርካችኋለሁ። እግዚአብሔር የሚጠብቃችሁ ቦታ እንድትመጡለት ጸጋ ይብዛላችሁ። ለምን? እዛ ቦታ ላይ የተከፈተ መስኮት አለ። እዛ ቦታ ላይ የተከፈተ ሰማይ አለ። ሌላው ሰው ያልሰማውን ድምጽ፣ እናቴ ያልሰማችውን ድምጽ፣ አባቴ ያልሰማውን ድምጽ፣ ወንድምህ የማያውቀውን ብሌሲንግ አክሰስ ማድረግ የምትችለው የታገሉ ከአባት ዘንድ ለሚመጣው በረከት ነው። ይሄ ከላይ የሚመጣውን ግን ሊያስቆሙት አይችሉም። አላይመንት ውስጥ ስንገባ ያ ኦፕን ሄቨን አንሎክ ይሆናል። በቃ ያ ሰማይ በእኛ ላይ ክፍት ይሆናል። ማንም ሊዘጋው አይችልም። ሰማይ የተከፈተለት ሰው ላባ ቤት ገባ። 10 ጊዜ ደሞዙን ቀያየረው፣ በሚስት አጭበረበረው። በረከቱን ግን ሊያስቆምበት አልቻለም። ምክንያቱም ኦሬዲ ይሄ ሰው ከእግዚአብሔር ጋር አላይን አርጓል። አላይመንት ውስጥ የሚከፈት ነገር አለ። ይሄው ታሪክ አንደኛ ሳሙኤል ምዕራፍ 16 ላይ ሄደ። እዚቹ ቤተላችን ጋር መገኘት አንደኛ ሳሙኤል ምዕራፍ 16 ከቁጥር 3 እስከ 12 ላይ ስታዩ ፕሬዝ ጋድ እግራችሁ ወደ አንድ ቦታ ይገባል። ቤተላችሁ ጋር ትገባላችሁ። እዛ ኢንላርጅመንታችሁ ጋር ትደርሳላችሁ። ኢን ጂሰስ ኔም እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅሰው እስከ መቼ ነው? ወደ ቤተልሔሙ ሰው ወደ እሴይ ስለምመልስህ ዘይት በቀንድ ሞልተህ ሂድ፣ ከልጆቹ አንዱ ንጉስ ይሆን ዘንድ መርጬዋለሁ አለው። ሳሙኤል ግን ሳኦል ከሰማ ስለሚገለኝ እንዴት መሄድ እችላለሁ አለ። እግዚአብሔርም እንዲህ አለው፣ አንዲት ጊደር ይዘድና ለእግዚአብሔር ስለሰዋ መጥቻለሁ በል፣ እሴይን ወደ መስዋዕቱ ጥራው፣ ከዛ የምታደርገውን አሳያለሁ፣ የምነግርህን ሰው ትቀባለህ አለው። ሳሙኤል እግዚአብሔር ያለውን ነገር አደረገ። ቤተልሔም እንደደረሰ የከተማይቱ ሽማግሌዎች እየተንቀጠቀጡ ሊገናኙ መጡ። እርሱም አመጣጥ ሰላም ነው
ብለው ጠየቁት። ሳሙኤል ግን አዎ በሰላም ነው የመጣሁት፣ ለእግዚአብሔር መስዋዕት ላቀርብ ነው፣ እናንተም ራሳችሁን ቀድሳችሁ ከኔ ጋር ወደ መስዋዕቱ ኑ ሲል መለሰላቸው። ከዛ እሴይና ልጆቹ ቀደሳቸው፣ ወደ መስዋዕቱም እንዲመጡ ጠራቸው። ከዛ በደረሱ ጊዜ ሳሙኤል ኤልያብን አይቶ በእርግጥ እግዚአብሔር የቀባው ሰው ነው እግዚአብሔር ፊት ቆሟል ብሎ አሰበ። እግዚአብሔር ሳሙኤልን መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁ፣ እግዚአብሔር የሚያይ ሰው እንደሚያይ አይደለም፣ የሰው የውጭ ገጽታ ያያል፣ እግዚአብሔር ግን ልብን ያያል አለው። ከዛ እሴይ አሚናዳብን ጠርቶ በሳሙኤል ፊት እንዲያልፍ አደረገ። ሳሙኤል ግን እግዚአብሔርን አልመረጠም አለው። እሴይም ሳማን አሳለፈ። ሳሙኤልም እርሱንም እግዚአብሔር አልጠራውም አለ። እሴይም 7ቱን ልጆች በሳሙኤል ፊት እንዲያልፍ አደረገ። ሳሙኤል ግን እግዚአብሔርን እነዚህን አልመረጣቸውም አለ። አሁን ያለፈ ትውልድ አልፏል። አሁን ነምበር 8 እኛ ነን። 7ቱን ልጆች አሳለፈ ይላል። ከዛ 8ኛው እግዚአብሔር እነዚህን አልመረጠም አለው። ቀጥሎ እሴይ ልጆቹ እነዚህ ብቻ ናቸው ሲል ጠየቀው። እሴይም የሁሉም ታናሽ ገና አልመጣም፣ ነገር ግን በጎች እየጠበቀ ነው ብሎ መለሰ። ሳሙኤልም በልካ አስመጣው፣ እስኪመጣ ድረስ አንቀመጥም አለው። ስለዚህ ልኮ አስመጣው። እርሱም ደግሞ ደም ግባት ያለው አይኑ የሚያምር መልከ መልካም ነበር። እኔን ይመስላል። እግዚአብሔር የተመሰገነ። እግዚአብሔርም የመረጥኩት ይህ ነው፣ ተነሳና ቀባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዛ ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳሙኤልም ወደ አርማቴም ሄደ። ሃሌሉያ ኦራ ባሐሺ ካላራ ዛሬ ቤተላችሁ ላይ ተገኝታችኋልና የእግዚአብሔር ቅባት እናንተ ላይ ይፈሳል። ቤቴል ጋር ሲመጣ ያዕቆብ ሰማይ ተከፈተለት። ዳዊት ደግሞ ቤቴል ጋር ሲደርስ ቅባት ፈሰሰበት። አላይመንት። ይሄ ሰው እግዚአብሔርን ብቻውን በምድረ በዳ እየተለማመደ የነበረ ሰው ነው። ወርሺፕ እያደረገ አንበሳና ድብ ሲመጣ የሚገነጥል ሰው ነው። ትልልቅ የእግዚአብሔር ስራ በህይወቱ ላይ የሚደረግ ነው። ሳሙኤል ደግሞ ብቻውን አንድ ከተማ ላይ ቁጭ ብሎ እግዚአብሔር ወይ ሰውያ ደከመኝ፣ መቼ ነው ይሄ ህዝቤን ሰው ንጉስ ነው ብሎ የሚቀባልኝ ብሎ የጮህበት ጊዜ እንደው በእውነት ጌታ ወይ እያለ የሚልበት ነው። አታልቅስ አለው ጌታ። ተነስ እሴይ ቤት ልካሃለሁ አለው። ከዚህ በፊት የቀባው ሰው ቁመናው የሚያምር መልኩ የሚያምር ስለነበረ እግዚአብሔር የሚቀባው ይሄንን ነው ብሎ የሚያምር ሰው ፈልጎ እሱ ላይ ዘይት ሊያፈስ ሲል አልቀባሁትም፣ እኔ ማየው ሰው እንደሚያይ አይደለም፣ ንቄዋለሁ፣ ሂዝናት በቃ አኖይንትድ የመሆን ማቴሪያል አይደለም ይለፋለው። ሁለተኛውም መጣ አለፈ፣ ኤልያብም መጣ አለፈ፣ ማሳም መጣ አለፈ። እግዚአብሔር ነው አልመረጥኩም እያለ አሳለፋቸው። ዳዊት ጋር ሲመጣ ግን ተነሳ ቀባው፣ እሱም መርጫለሁ አለ። ዳዊት ብቻውን መዝሙር እየዘመረ በገና እየደረደረ እንደገናም ደግሞ በጎች እየጠበቀ የተቀመጠ ሰው ነበረ። እንግዳ ሲመጣ እንኳን አልጠሩትም። ነገር ግን ና ሲባል እሺ ብሎ መጣ። በዛ ሰዓት ዘይቱን ቀንድ ከፍቶ ይላል። ያው በዛ ጊዜ ቀንድ ዘይት የሚሞሉበት ትልቅ ቀንድ ይዙና ይሞሉና ዋክስ ነው የሚያረጉበት። ይሄ ምንድነው ሰም የቀለጠ ሰም አድርገው በዋክስ ነው የሚከድኑት። እና አልከፈተውም፣ ለሌሎች ሁሉ አልከፈተም። 7ቱም ሲያልፉ አልሞከረም፣ አልሆነም። ዋክስድ እንደሆነ ነው። ልክ እሱ ሲመጣ ግን ይከፈተባል። ዛሬ ተራው እናንተ ነውና በኢየሱስም በዚህ ቦታ ዋክሱ ይከፈተላቸው። ያ ባይ ዘ ዌይ ኤክስፔክት አኖይንቲንግ በቃ ዛሬ ጠዋት ቅባት ይፈሳል። የእውነት አይ ጌታ ነግሮኛል። ምንም ትግልም ጩኸትም አያስፈልግም። ተቀብታችሁ ነው የምትሄዱት። መቀባታችሁን ደግሞ በምን እንደምታውቁ ልንገራችሁ። የማትችሉትን ነገር መቻል ትጀምራላችሁ። it's not feeling መንቀጥቀጥ ምናምን አይደለም መቀባት የማትችሉትን ችሎ መገኘት። I remember ፓስተር ተደርጌ አኖይንት ሲደረግ ፓስተር ብርሃንና ጆን ዘጻት ናቸው አኖይንት ያደረጉኝ። ከዛ በፊት ስም በጣም ነው ምረሳው። አዲስ ስም ሰጥቼ እዬ ብዬ ጠራሃለሁ እና በርሽ እዬው ቀርቶ የሰውየውን ስም በትክክል በያዝሹ ይለኛል። አንዳንድ ሰውን ደግሞ 2-3 ይተዋወቅ ነበር፣ ግን ሆነ ብዬ አይደለም። ሌሎች ሰዎች እንደ ኩራት እንደ ትቢት ሁሉ ይወስዱታል። አይደለም፣ አላስታውሰውም፣ የእውነት አላስታውሰውም። የኔና የብርሽ ደግሞ ትልቁ ዲፍረንስ ከጉባኤ መሃል አገልግሎ ሰብኮ ስንት ሺህ ሰው ያለበት ጉባኤ ላይ ወጥቶ እንትኑ ጋር አልነበር የተቀመጥከው ብሎ ሰውየውን ያስታውሰዋል።
እሱ አስታውሷቸው እኔ አላስታውስም። ከዛ ሚስትህ ግን ችግር አለባት ይሉታል። ችግር ኖርብኝ አይደለም፣ እውነትም ግን ችግር ነበር። መርሳት ችግር ነው ራሱን ይቻላል። ግን እጅ ተጭኖብኝ ተጸልዮልኝ ፓስተር ተደርጌ ኦርዴን ከተደረኩ በኋላ የሰው ስም አስታውሳለሁ፣ የሰው መልክ አልረሳም። በቃ something happened ውስጤ። ረጅም መስማት የማልችለው ሰው መስማት ችያለሁ። ላይክ ረጅም የሆነ ነገር ስትነግረኝ ይለኝ የነበረው ረጅም ሰው ሲያወራ መስማት ችያለሁ። ለምን? that anointing ለምሰራው ስራ ያስፈልገኝ ነበር። በዛኛው አካሄድ መሄድ ዛሬ በኢየሱስ ስም እናንተ አናት ላይ ለመፍሰስ ማትችሉትን እንድትችሉ የሚያደርግ ክሬቲቭ መሆን ማትችሉ ሰዎች፣ አይዲያ የምታጡ ሰዎች I don't know በኢየሱስ ስም ይሄ ቅባት ያገኛቸዋል። ኢነብልመንት ማለት እኮ ነው። አኖይንቲንግ ማለት ማትችሉትን እንድትችሉ እግዚአብሔር ሲያበቃችሁ፣ እግዚአብሔር የአድሚኒስትሬሽን ቅባት ያፈስባችሁ። ከዚህ በፊት አድሚኒስትሬት ማድረግ ማትችሉ ሰዎች ትችላላችሁ። ቅባት ልክ አላይን ሲያደርግ ፈሰሰ። አሁን አልተከፈተም። ዳዊት እስከሚመጣ ኢቭን አልተቀመጡ። ሌላ ልጅ የለም አለኝ። ግን እንግዳ ሲመጣ ብዙ ጊዜ ቤት አላመጣውም። ለምን? ትንሽ ዊርድ ነው። ሲገባም ሲወጣም ሚል ነው። ያልገባው ግን እሱ አላይን እያደረገ ነው። ኤራማን ቸለሪያር your worship is your alignment። እሱ አይደል እንደሚፈልገው አለው። እነዚህ ፋይተር ናቸው። ምግብ ይዞላቸው ሲሄድ ጦር ሜዳ ላይ ሳውል ጦርነት ሲወጣ ለወንድሞቹ ምግብ ይዞ ሄደው ለኔሊያብ ነው። የጦር ስታይል ይችላሉ። ሰውነታቸው ያምራል። አቋም አላቸው። እጅ ገና በላቴና ለጋለጋ ነው የሚላት እንኳን መጽሐፍ ቅዱስ ለጋለጋ ነው የሚል ከሁለት አንዱ ጌታ ይባረክ። ለጋ ነው፣ ገና ትንሽ ነው፣ ቡቅቅላ አይነት ልጅ ነው፣ ግን ዘማሪ ነው። ለቤተሰቡ ታላቅ ሆናለሁ ብሎ ስለሚናገራቸው የልቡን ትቢት አቃለው ብሎ የሚሉት ነው። ስለዚህ ንግግሩ አሪፍ ላይሆን ስለሚችል እዛው ይቀመጥ ብሎ የረሱት ሰው ነው። ደሞ እንግዳ በመጣበት እኮ በዚህ ድምጹ ሁሉ እኮ ጮክ እያለ ሊዘምር ይችላል። እዛው ቢሆንስ ያሉት ነው። ነብዩ ግን መጥቶ አልቀመጥም አለ። በጣም የወደድኩት ከዳዊት የአላይመንት ልብ አለው። መጀመሪያ ሲመጣ አይጠሩኝም ነበር። አሁን ሁሉን ነገር ከጨረሰ በኋላ ና የሚሉኝ አላለም። at any moment ና ሲሉት መጣ። ሃሌሉያ! ፕራይድ የተሰበረ ይሆናል። ስንተኛ ነው የጠራኸኝ? ከስንት ስልክ በኋላ ነው? 7 ጊዜ 7ቱም አይችሉም ሲባሉ ነው እንዴ እኔ የምጠራው አላለም። የትህትና አላይመንት ውስጥ ገባ። እሱ ነው የመረጥኩት፣ ቀባዋለሁ። ኳሊፊኬሽኑ ምንድነው? በፍጹም ልቡ ተከትሎ his heart is after me። ልቡ ከኔ ኋላ የሚሮጥ ነው፣ የሚያለከልክ ነው። that's the alignment። ጄላቦራታ ካስቴል ለራማታ ጄሌሌ ሳቶል መቀየም አልችልም። it cost me a lot። ብዙ ነው የሚያስከፍለኝ። አላይመንት ውስጥ መግባት ስላለብኝ ሁሌ በፎርጊቭነስ ነው የምኖረው። ምክንያቱም ላይ አንሎክ እንዲደረግ የምፈልገው ሰማይ አለ። አንሎክ እንዲደረግ የምፈልገው የዘይት ቀንድ አለ። አሜን። ላኮቲኒ ሽሌ ቦሆራ ለባያ እግዚአብሔር በኢየሱስ ስም ቤተላችሁ ላይ ትገኛላችሁ። በሶስተኛ ደረጃ ኢየሱስ የተወለደው ቤተልሔም ነው። ዳዊት ያዕቆብ ሰማይ የተከፈተለት ቤት ላይ ነው። ዳዊት አኖይንት የተደረገው እዛ ቦታ ላይ ደግሞ ነገስታት ካንተ ዘር ይወጣሉ ተብሎ ትንቢት ተነግሮታል። እዛው ቦታ ላይ ኢየሱስም የተወለደው ቤተል ላይ ነው። ትላንትና ከብርሽ ጋራ መንገድ ላይ እየሄድን አይገርምህም? ሶስቱም ለካ ቤቴል ላይ ናቸው አልኩት። አሁን እስከዛሬ አታውቂም ማለት አሁን ዛሬ ነው ያወቅኩት። ሶስቱም ቤተል ላይ ነው ታሪክው። የነገስታት ንጉስ የጌቶች ጌታ ቤተልሔም መውረድ ነበረበት ለመወለድ። ከቤተልሔም ታላቅ ነገር ይወጣል። yes
ይወለዳል የተባለው ያ ድንጋይ ሲቆም ማንም በሌለበት ቦታ ላይ ቀብቶ ያፈሰሰው ዘይት የከፈተው ሰማይ ዳዊትን ቀብቶታል። ዳዊት የተቀባበት ቦታ መሲሁ መጥቶበታል። where is your Bethel? የናንተ ቤተል የቱ ነው? find it and be there። የጸሎት ቦታችሁ ነው? ቸርቻችሁ ነው? አገልግሎታችሁ ነው? እኔ አውቀዋለሁ። መዝሙሬን ከፍቼ ቁጭ ብዬ ባይብሌን ሳጠና I know that's my Bethel። ላመልክ ጠዋት ተነስቼ መስታወት ላይ ቆሜ ፊቴን ተቀባብቼ ዘንጥ ብዬ እንደው ያለኝን ለብሼ ስመጣ ወደ ቤቴል ሲሄድ ልገናኘው ሰማይ ሊከፈት ጌታ አኖይንት ሊያደርግ ዘይት ሊያፈስብኝ እንደሚመጣ እርግጠኛ ነኝ። ሺባሮ ባጋላሪያኖ ቶኮሲያ ግን ያ ካሄደ ለሌላ ሰው ዊርድ ሊመስል ይችላል። እሱ ዘይ ቆይ ግን እግዚአብሔር ሰው ሲፈልግ አላይን ሆኖ ያገኘው ዳዊትን። ፕሬዝ ጋድ። ስለዚህ አላይመንት ከቦታ ጋር የተያያዘ ነው። ቅባቱ ዳዊት እረኛ የሚያረግበት ቦታ ላይ አልመጣም። find your place። እናንተ ናችሁ ወደዛ የምትሄዱት። ደሞ አለው ብላችሁ መታችሁ ከሆነ በኢየሱስ ስም እግዚአብሔር ለኢንላርጅመንት የሚሆነውን ቅባት፣ ለመተለቅ የሚሆነውን ቅባት፣ ለንግስና የሚሆነውን ቅባት ኦራሃባቺ ለዲኔ ሳንታላሽ ያራሴን ተለቦሽ ያንን ቅባት በኢየሱስ ስም ይስጣችሁ። መልክቱን አግኝታችሁ ተቀበላችሁ? it's a prophecy ለእናንተ። take it አላይን አድርጉ። then you will be fruitful, successful, anything። አሜን። ጌታ ይባረክ። ሁለተኛ አላይን ያደረገው ከኢየሱስ ክርስቶስ ታሪክ ደግሞ የምናየው ማርቆስ ምዕራፍ 18 ላይ ስንመለከት 14 ላይ ስንመለከት ማርቆስ ምዕራፍ 14 ላይ ከ32 ጀምሮ ኢየሱስ ነፍሴ ተጨነቀች እስከ ሞት ድረስ ተጨነቀች አለ። የተጨነቀበት ቦታ ነው እና ማንም ደግሞ አጠገቡ የለም። አብሮት እንዲጸልዩ 12 ሰዎች ይዘው ሄዷል። እነሱ እንቅልፍ ሆነዋል። አብሮት ሊቆሙ አልቻሉ። እስከ ሞት ድረስ ተጨንቋል። ምክንያቱም ነገ ሊሰቀል ነው። በዚህ ሰዓት ግን ቁጥር 36 ላይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ከእግዚአብሔር ፈቃድ ጋር አላይን አደረገ። አይገርም? በዛ ሰዓት የሚያበረታው መልአክ ተላከለት። ቁጥር 38 ላይ የሚገርመው ስጋ ደካማ ነው መንፈስ ብርቱ ነው አለ። ሰብስቧቸው ይዟቸው የሄዱ ሰዎች ስጋ ናቸው እና ሁለቱ ደግሞ ጦርነት አሉ። መንፈስ ስጋን ይቃወማል፣ ስጋ መንፈስን ይቃወማል እና ሁለት ዓለም ጦርነት ላይ ነው ያለው። ሁለት ዓለም ፋይት ያደርጋሉ። ኢየሱስ በዚህ ጊዜ ያለበት ቦታ ላይ ሰዲቃውያን ያሳድዱታል፣ ፈሪሳውያን ያሳድዱታል። ደቀ መዛሙርቱ አብረውት መቆም አልቻሉም። አብረውት የሚጸልዩት ሰዎች አላገኙም። ለአንድ ሰዓት እንኳን ከኔ ጋር መትጋት አቃታችሁ ያለበት ቦታ ነው። ግን በዛ ሰዓት አንድ ነገር አደረገ። not my will but your will። ጌታ ሆይ በህይወቴ ላይ የሚፈጸመው ነገር የኔ ፈቃድ አይደለም ያንተ ፈቃድ። ስለዚህ አላይመንት የራሳችሁን ፈቃድ ትታችሁ በእግዚአብሔር ፈቃድ ለመኖር ፈቃደኛ ስትሆኑ አላይን አርጋችሁ እግዚአብሔር የሚፈልጋችሁ ቦታ ላይ ቤተላችሁ ላይ ስትገኙ አላይመንት ነው። ፈቃድ ይሁን ስትሉ አላይመንት። በኢየሱስ ስም እግዚአብሔርን ፈቃድ የምታስቀድሙበት አቅም ይሁንላችሁ። መሻቱን ተናግሯል እኮ ቢሆን አለው ይሄ ጽዋ ከኔ ይለፋል፣ ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን። that's alignment። አንድ ሰው አለ ፈቃዱን ለእግዚአብሔር ፈቃድ ማስገዛት የሚፈልግ። የኔ ፈቃድ አይሁን ያንተ ፈቃድ ይሁን በሉት። አዎ ማናቀው መንገድ ስለሆነ እግዚአብሔር ፈቃድ ያለበት ያስፈራል፣ ግን ፕሮቴክሽን ያለው እዛ ውስጥ ነው። ፕሮቪዥን ያለው እዛ ውስጥ ነው። አሜን። ፕሮሞሽንም ያለው እዛ ውስጥ ነው፣ ፈቃድ ውስጥ ነው። ብዙ ጊዜ እግዚአብሔር የምንወደው ነገር የሚቀማን ስለሚመስለን ፈቃድ ይሁን ማለት እንፈራለን። ቢቀማንም ግን ሃሌሉያ የሱ ፈቃድ ውስጥ እንደመሆን ስኬታማ የሚያደርገን፣ ውጤታማ የሚያደርገን፣ ስኬታማ የሚያደርገን፣ ልዩ የሚያደርገን ነገር የለም።
ዛሬ ከፈቃዱ ውጪ እግራችሁን የሚመራ መንፈስ ሁሉ የተመታ ይሁን። በጣም ብዙ ሰዎች ፓስተር አይኖ አውቃለሁ ወንድምን መጥላት ነፍሰ ገዳይ እንደሚያደርግ አውቃለሁ፣ ግን እኔ እሱን ይቅር አልለውም፣ ስንት ጊዜ ጎድቶኛል። ጉዳታቸውን ለመሸሽ ከእግዚአብሔር ፈቃድ ይወጣሉ። ምን አማራጭ አለኝ ብለው ግን የቆሙት ፈቃድ ውስጥ የተገኙት ግን ከስም ሁሉ በላይ ስም ሰጠው ይላል። የሞትን ኃይል አጠፋለት ይላል። ህይወታችሁ ላይ ያለ የሞት ኃይል ይጠፋ ዘንድ በእግዚአብሔር ፈቃድ ውስጥ ልትኖሩ ይገባል። እግዚአብሔር ፈቃድ ደስ የሚያሰኝ ነው። ለዚህ ነው ሃሌሉያ አንዱ የጸሎት ርዕሳችሁ ይሁን ብሎ ኢየሱስ የሰጠን ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ እንዲሁ በእኔ ህይወት ላይ ትሁን። ምክንያቱም ኤቭሪቲንግ ያለው እግዚአብሔር ፈቃድ ውስጥ። አሜን። ቤተላችሁን አትጣሉት አላህን ለማድረግ፣ ከፈቃዱ አትውጡ አላህን ለማድረግ። እግዚአብሔር ፈቃድ ላይ እንደመቆም አንዳንድ ጊዜ እግዚአብሔርን ፈቃድ ጥለን ለመሄድ ብዙ ምክንያቶች አሉን። አገልግሎት ለማቆም ብዙ ምክንያቶች አሉኝ እግዚአብሔር ፊት ላቀርባቸው የምችላቸው። ይሄ አልሆነም ማቆም አለብኝ፣ ይሄ ገጥሞኛል ማቆም አለብኝ፣ ይሄ ሆኗል በቃ ጌታ ሆይ ከዚህ በላይ አልችልም ማለት የምችልባቸው ነገሮች አሉ። ነገር ግን በፈቃድ ውስጥ በመቆም በመፈቃድ ውስጥ በመጽናት ግን ፕሮቴክሽን እዛ ውስጥ እንዳላቃል፣ ፕሮሞሽን እዛ ውስጥ እንዳላቃል። የእግዚአብሔር ፈቃድ ውስጥ ነው የኛ የሆነው ትልቅ ነገር የሚመጣው። ጌታ ይባረክ። ፈቃድ ውስጥ ስትሆኑ ግንቦቹ ይፈርሳሉ። ኢያሪኮ የእግዚአብሔር ፈቃድ ዝም ብለው ማርች ማድረግ ነው ያደረጉት። አንድ ነገር ነው፣ እግዚአብሔር ሐሳብና ፈቃድ ውስጥ መሽከርከር ነው። ሎጂካሊ የሚሰራ ነገር አይደለም። አምሯቸውን እዛ ስር ከተውበት ቢሆን አያሸንፉ። if you say so I will do it። ከዛ ግርግዳ ሲፈርሳዩ። አሜን። እግዚአብሔር ፈቃድ ውስጥ ስትሆኑ አላህን ስታደርጉ chains gonna be broken። አሜን። ሼም ይወገዳል፣ ደጆች ይከፈታሉ፣ ሂሊንግ ፍሎ ያደርጋል፣ ፕሮቪዥን ይመጣል። መቼ? when you align with the will of God። አሜን። ዛሬ በዚህ ቦታ ላይ የምታውቁት የእግዚአብሔር ፈቃድ ሆኖ ሳለ የሚያምር ነገር አይታችሁ ሸሸሽታ ያላችሁ ሰዎች ወደ እግዚአብሔር ፈቃድ ተመለሱ። የእግዚአብሔር ፈቃድ ላይ ከቆምኩኝ ይሄን ኮስት ያስደርገኛል ብላችሁ ይቅርብኝ፣ አንተ ያው ነገም በበድልም ይቅር ማለት ስለማይቀር ብላችሁ በእግዚአብሔር ፈቃድ ላይ እየተጫወታችሁ ያላችሁ ሰዎች ተው። don't do that። return back to the will of God. then you will see because ከፈቃዱ ጋር አላይን ስላደረጋችሁ ሞት አይዛችሁ። መቃብር አልያዘውም ኢየሱስ። በኢየሱስ ስም አላይን የምታደርጉበት ጉልበት ይሆነላችሁ። መንፈሳዊ ልጆቼን ከመመክራቸው ነገር አንዱ ፓስተርዬ አብሬሽ አልኖርም ፈታሻለሁ ብሎኛል ብለው ወይ አንድ እንደዚህ ፈታሃለሁ ብላኛለች ብለው ሲመጡ እኔ አልፈታም አንተ መሄድ ከፈለክ ግን መብት ነው፣ አላስረህ። እኔ ግን ኪዳኑ ጋር ነው የምቆመው። እኔ አላይ ነው ማረከው። ፓራሻ ካላራታናስ እምቢ ብሎ ከሄደ ማሰር አይቻልም። ኢቭን ደህንነት በፈቃድ ነው። ፈቺው ግን እኔ አልሆንም፣ እኔ ፈቃደኛ አይደለሁም። እነዚህ ልጆች እግዚአብሔር ሲያከብራቸው አይቻለሁ። ኢቭን ትዳራቸውን መልሶ ምርኮ አርጎ ሲሰጣቸው አይቻለሁ። ምክንያቱም እግዚአብሔር ቢገለኝም እንኳን እሱን እጠብቃለሁ የሚል አቋም ውስጥ ስላሉ ማለት ነው። አቤቱ በኢየሱስ ስም እግሮችህ ከእግዚአብሔር ሐሳብ ጋር ላይን የሚያደርግበት አቅም ይለቀቅላቸው። ሬማንዶ ሳታ ጄሌ ቦራማ ጋላራ ማንቴሌ ዴኔሞሳ ቴሌ ቦራማ። እነዚህ ሁለት እግሮቻችሁ ከእግዚአብሔር ፈቃድ ይዘዋችሁ አይውጡ። ግሩፕም ከእግዚአብሔር ፈቃድ የማይጸልይ ስላለ እናንተ መጸለይ ማቆም የለባችሁም። እነሱ ተኝተው እሱ የደም ላብ እስከሚያልበው ይጸልይ ነበር። አላይን ያደርግ ነበር ከእግዚአብሔር ሐሳብ ጋር። አላይመንት። ሶስተኛ አላይን እንድናደርግ የሚያስፈልገው ስፍራችን ጋር ነው፣ ፈቃዱ ጋር ነው። ሶስተኛ ጌታ ይባረክ እግዚአብሔር ከሰጠን ሰዎች ጋር each other ጌታ ይባረክ።
ሃሌሉያ። አላይን ልናረጋቸው የሚገቡን ሰዎች አሉ። ስፍራ ብቻ አይደለም፣ ህብረቶች አሉ፣ ግንኙነቶች አሉ። እነዚህ 3 ነገሮች ታሪካችንን ይቀይራሉ። አላይን የምታደርጉበት ቤቴል ይኖራችሁ። ያ የጸሎት ቦታችሁ ነው፣ ቸርቻችሁ ነው፣ አገልግሎታችሁ ነው። ቤተልሔም ነው አገልግሎቴ፣ ቤተልሔም ነው ጸሎት ቸርቼ፣ ቤተልሔም ነው ጸሎት ቦታዬ፣ ባይብል ጥናት ቦታዬ። ያ የኔ ቤተልሔም ነው። ሁለተኛ አላይን የማደርገው ከእግዚአብሔር ፈቃድ ጋር ነው፣ ከእግዚአብሔር ሐሳብ ጋር ነው። በሶስተኛ ደረጃ ከሪሌሽንሺፕ ከግንኙነቶች ጋር አላይን ላደርጋቸው የሚገቡኝ ግንኙነቶች አሉ። መዝሙረ ዳዊት 133 ላይ ወንድሞች በህብረት ቢቀመጡ መልካም ነው ይላል አይደል? የእናንተ መጽሐፍ ቅዱስ እንደሱ ይላል። ለነገሩ ጌታ ይባርካችሁ። አሁን ዛሬ ይሄ ቃል ብቻ እናንተ ላይ ተፈጽሞ የፈሰሰባችሁን ዘይት ይዛችሁ ትሄዳላችሁ። ምክንያቱም እዚህ ስለተገኛችሁ ማለት ነው። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው ይልና ምንኛ ደስ ያሰኛል ይላል። በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱም አንገትጌ እንደሚደርስ ውድ ሽቶ ነው። ፕሬዝ ጋድ። ደግሞ በጽዮን ተራ ላይ እንደሚወርድ እንደ አርሞኒየም ጠል ነው። በዛ እግዚአብሔር በረከቱን ህይወቱን እስከ ዘላለም አዟል። when in the fellowship በወንድሞች በረከት ውስጥ ስትሆን ሃሌሉያ። እዛ ህብረት ውስጥ ራስ ላትሆኑ ትችላላችሁ፣ ጺም ልትሆኑ ትችላላችሁ፣ መደረቢያ ልትሆኑ ትችላላችሁ። ቦታችሁን ግን ከያዛችሁ ያልተባረከ ህብረት ውስጥ ከመሆን የተባረከው ፌሎሺፕ ላይ መገኘት አሮን አናት ላይ ዘይት ሲፈስ ጺሙ ይደርሰዋል። ጺሙ ብቻ አይደለም ኮሌታው ይደርሰዋል፣ መደረቢያው ይደርሰዋል ይላል። በኢየሱስም ዛሬ በዚህ ቦታ የፈሰሰው ቅባት ያገኛችሁ። ያ just ቁጭ ብላችሁ ብቻ ሊሆን ይችላል እኮ ግን that ፌሎሺፕ ውስጥ እግዚአብሔር ህይወትና በረከት አዟል። አላይመንቱ የት ነው? እዛ ፌሎሺፕ ጋር መገኘት ነው። ዋው praise God። so seriously የሚታዩ ህብረቶች አሉ። አንዳንድ ጸሎት አልመለስ ካላችሁ አንድ በእናንተ ጉዳይ ላይ የሚስማማ ሰው ፈልጉ። ብዙ ለምን እንዴት ወዴት የማይል ሰው ብዬ ነግሬያችኋለሁ። እስቲ ጸልይልኝ ጌታ ቤት እንዲገዛ። ሁለት አለሽ አይደል? ሶስተኛ ምን ይረግልሻል የሚል ሰው ይዘሽ አትግቢ። ለምን ይዘሽ ትግቢ? አያስፈልግም። ኢየሱስ ሶስቱን አስገብቶ ሌላውን በር እንደዘጋ። ሃሌሉያ። ልጆች ትንንሽ እያሉ አንድ ነገር ስፈልግ ከነሱ ጋር ጸልይ ነበር። ምክንያቱም ልጅ እምነቱ ትልቅ ነው። እያደጉ ሲመጡ ነው ሪዝናቸው እያደገ ይመጣና እኔ ምለው ይሄ ነገር ቢታሰብበት ይሉሃል። ተታዋቸዋል እንደ ልጅ የሆነ ትፈልጋለህ። ህፃን እየሆኑ ግን ኖ ሊሚት አትሆን እና የህፃን ልብ ያላቸው ሰዎች አሉ። አላይን አርጉ ከነሱ መጽሐፍ ቅዱስ ምን ይላል? ሁለቱ በምድር በአንዳች ነገር ተስማምተው ቢጸልዩ እኔ ከሰማይ አደርጋለሁ። ለዚህም ለምን ይመስላችኋል ሰይጣን የ24 ሰዓት ስራው መከፋፈል የሆነው? ማቋረጥ ስራው መለያየት የሆነው ለምንድን ነው? በሐሳብ የሚለያየው በልብ የሚለያየው ቋንቋ የሚደበላልቀው ለምን ይመስላል? ዩኒቲ አንሎክ የሚያደርገው ሄቨን አለ። ሰማይ እንዲህ ብርግድ ነው የሚያደርገው። ስለዚህ ባልና ሚስቶቹ እንዳይስማሙ ያጨቃጭቃቸዋል። በአንድ ሐሳብ ላይ እንዳይቆሙ ልባቸውን ይከፍለዋል። ይሄ የ24 ሰዓት አገልግሎቱ ነው። ኢንተርቪው ብታረጉት ብዙ ሚዲያ አለ አሁን ኢትዮጵያ አግኝተው ኢንተርቪው ያደረጉት ስራ ምንድነው ሲል መለያየት ነው የሚለው። ስራው 24 ሰዓት ስራው መለያየት ነው። ምክንያቱም እኔና ብርሽ ከሰማይ ከተስማማን ዓለም ላይ የሌለ ትልቅ ሁሉ ነገር መግዛት የሚችል ከረንሲ እኛ ቤት አለ ማለት ነው። አላይመንት አግሪመንት ነው። በሁለቱ አንዳች ቢስማሙ አላይን አረጋችሁ። በቃ የእግዚአብሔር ሐሳብ ህይወታችሁ ላይ እንዲመጣ፣ ፈቃዱ ህይወታችሁ ላይ፣ በረከቱ ህይወታችሁ ላይ እንዲመጣ። ስለዚህ እኔ ከሁሉም ሰው ጋር አላይን ለማድረግ አልሞክርም። አንዳንድ ጊዜ አንዳንድ ነገር በጠራና እንደዚህ አስበ ልክ ልባቸው ሪጀክት ሲያደርገኝ ከዚህ ሰውዬ ጋር ሁለተኛ አልጸልይም እላለሁ። አፋቸው ግዴታ አያስፈልገውም። ሰው አላይን ሲያደርግ መንፈሱ ያስታውቃል፣ ስፒሪቱ ያስታውቃል። እና ሰው ፈልጋለሁ። አንዳንድ ጸሎት ላይ ብቻዬን ጸልዬ አላቆም። ቃሉን አከብራለሁ። ሁለቱ
በአንዳች ነገር ቢስማሙ አደርጋለሁ ስለሚል ለባርካችሁ። ይሄ ሁለት የሚባለው ሰውዬ ይሰጣችሁ። አሜን። ባላችሁንም እሱን ያርግላችሁ፣ ጓደኞቻችሁንም ወደዛ ያምጣላችሁ። አላይመንት ምክንያቱም ቦራ ማሸካል አላይን አርገው። አስቴ እዚህ ጋር ናት ያለ ይላቆ እኔ ያለው ብርሽ ማሚ ያለች ቁጭ አለ ተሰብስበው አይከርምም። ጌታ ማለት ስንጀምር አላይን አርገናል። እንዲህ ብናደርግስ አላይን አርገናል። በዛ ሰዓት ጌታ ከላይ ዘይት ጩሩሩሩሩሩሩሩ አንዳችን ጺም እንሆናለን፣ አንዳችን መደረቢያ፣ አንዳችን ካባ ሆነናል። ግን ፈሷል። ያ ዘይት ደግሞ ዘይት ብቻ አይደለም፣ ህይወት አለው፣ በረከት አለው። በጌታ በኢየሱስ ስም የአላይመንት ግሩፕ ይስጣችሁ። የመፈንቅለ መንግስት አላይመንት ሳይሆን አሉ እንደሱ አይነት አታድርሰኝ እዛ ጋር ነው የምለው፣ ግሬን ጠብቀው ከዛ ነው የምለው። ፓስተር ብራ መፈንቅለ መንግስት አይነት ግሩፕ ያላቸው ነገሮች መተው ልክ ሊያናግሩ እንዴ እኔን ሰውኝ አንተን ሊመታ በጥፊ ሊመታ የመጣ መልአክ እኔን እንዳያገኘኝ ተነስቼ እሄዳለሁ ይላሉና ኤራማሻላ አላራላላ ሪዴዴዴዴዴዴዴ ወስቶንቶ አንዳንዴ ዝም በሉ፣ አንዳንዴ ጸጥ በሉና ዝም ብላችሁ አላይን አድርጉ። then you will see the hand of God moving in your life። በመጨረሻ ከራሳችሁም ጋር አላይን አድርጉ። ከሰው ጋር ብቻ አይደለም፣ ከራሳችሁም ጋር አላይመንት ይኖራችሁ። በጣም ብዙ ሰው ስለናንተ ያምናል፣ ለናንተ ግን ስለራሳችሁ አታምኑ። በጣም ብዙ ሰው ስለናንተ ያያል፣ እናንተ ግን ስለራሳችሁ አታዩ። ከዚህ የተነሳ ልዩነት አይመጣም። ማንም ሰው ይልሃል የሰራዊት ጌታ እግዚአብሔር እንዲያረጋሃለው ቢል አንተ ለራስህ እሱን ማየት ካልጀመርክ አይሆንም። praise God። ዛሬ አንድ ነገር ተቀብላችሁ ትሄዳለህ። እግዚአብሔር ቃል ካህን ነሲል አሜን አሜን አሜን። ነገስታት ነን እኔ አልልም። አሜን። አላይን እያረኩ እኮ ነው ራሴን ይዤ ከእግዚአብሔር ሐሳብ ጋር አላይን እያደረኩኝ ነው። ጌታ ይባረክ። ምንም እንኳን እድሜ 21 ቢሆንም ብዙ አመት ቸርች አገልግያለሁ። ከ21 አመት በላይ ቸርች ነው የኖርኩት። ፓስተር ይላንቺ እግዚአብሔር በርግጥ የማያረግልሽ ነገር የለም ላንተ ስለ ፓስተር ይሄ ብሎ ፈገግ ይላሉ። እዛው ጋር ነው የሚመጡት። ያለ ምክንያት ወደ በምክንያት አጠላኝ ለምረት ገደብ መተኪያ የለው ያንተ መውደድ። ከዚህ በኋላ በራሴ ስለሆነ መዘምረው እዚህ ጋር ላቁ ያለ ሪዝን የወደደን ጌታ ያለ ሪዝን ያለውን ያደርግልናል። just align with the will of God, with the promise of God። የኔ ነው እያላችሁ ሰዱት። የኔ ነው ለማሚማ ያረግላታል፣ ግን እግዚአብሔር ሐሜት ነው። ይሄ እግዚአብሔር አሙኝ ይላል። እንጀራን ይሰጣል ብለው አሙኝ። አላማው በኔ ህይወት ማድረግ ይችላል። ትልቁ ከባድ እምነት ለሰው ማመን አይደለም፣ ለራስ ማመን ነው። እደጉ። ለራሳችሁ የምታምኑበት ዘመን ላይ ገቡ። እግዚአብሔር ይችላል። ሃሌሉያ። ይችላል። ሙት ሰውነቴን አላይም፣ እዚህ ውስጥ ዘር መቀመጥ ይችላል ብላ ሳራ እንዳመነች አምናለሁ። የማይሰራው ሰውነት ይሰራል ብሎ አብርሃም እንዳመነ ማመን ይችላል። እምነት ዳይቨርት አላረግም። ገና አሁን ከዚህ በኋላ ጸንሼ መውለድ እስማኤልን ባርክልኝ ብዬ አላቆምም ካለ ያደርጋል። እግዚአብሔር ይሄን ምድር ይሰጠናል። በሚቀጥለው ትውልድ ይሰጠናል። ኖ በኔ ዘመን መልካሙን ሃያለው በኔ ህይወት
መልካሙን መልካሙን ኃያል እኔው ቤት ነው የሚያደርገው፣ ለኔ ልጆች ነው የሚያደርገው፣ እኔው ትዳር ላይ ነው የሚሰራው። አምነዋለሁ። አላህ ከእግዚአብሔር ቃል ጋር ከፕሮሚሱ ጋር ከሚመጣው ድምጽ ጋር አሁን እኔ በቀኝና በግራ ተስፋፊያለሽ የሚለው ቃል ማለት የኔ ነው። ራሴን አላይ አደርጋለሁ ከእግዚአብሔር ቃል ጋር ባዶነቱንም እያየው ሰፋለሁ ላል የመጨረሻ ብዬ ግን ምርቃት ጌታ ይመስገን። አላይንም እናደርገው ሌላው ነገር እኔ ነገርኳችሁ ነገር ብቻ አይደለም። እናንተ እግዚአብሔር አላይን አድርጉ ብሎ ከሚላችሁ ነገር ጋር እንድታደርጉ ጠይቃላችሁ። ግን ኢየሱስ ከእግዚአብሔር ፈቃድ ጋር ራሱን አላይን እንዳደረገ ያዕቆብ ቤተል ጋር ሄዶ ራሱን አላይን እንዳደረገ ቤተላችሁን አገኙ ብያለሁ። እግዚአብሔርን ፈቃድ ጋር አገኙ ብያለሁ። እንደገናም ደግሞ እግዚአብሔር የተመሰገነ ይሁን በህብረት ውስጥ አላይን አድርጉ ብያለሁ። እርስ በርስ ያለን አላይመንት is very important። ጌታ ይባረክ። ከራሳችሁም ጋር ሌላው ንግግራችሁን ከምታምኑት ነገር ጋር አላይን አድርጉት። አሜን። የምታወሩት የምትናገሩት የሚናገር ትንቢትም የሚናገረው ምንም የሚናገር እንደ እምነቱ መጠን አይደለም የሚናገረው። አላይን your word with your faith። ጌታ ይባረክ። እና ያለሁበት ነገር እንደው ከባድ ነው፣ ግን አፋችሁን ህይወታችሁን አላይመንት ውስጥ የሚከተው ነገር እሱ ስለሆነ speak life ህይወታችሁ ላይ declare your faith for your futurity ንገሩት። እግዚአብሔር ከኔ ጋር ነው። ሃሌሉያ። እግዚአብሔር ከሱ ጋር የሆነ እንደማይቆም እኔም አልቆምም እያላችሁ align your mouth with your faith። ከእምነታችሁ ጋር አፋችሁን አስተካክሉ። የዛሬ ዓመት እንዲህ ይሆናል በሉ። የነቢያት ትልቁ ብቃታቸው መናገር እንደሆነ ታውቃላችሁ። ነብዩ መንፈስ እኛ ውስጥ አለ። መናገራችን ካልተያዘ የህይወታችን ፕሮግረስ አይቆምም። ዛሬ አንድ መንፈስ ገጽጻለሁ፣ ያም ዲዳ መንፈስ የሚባል በጌታ በኢየሱስም ከህይወታችሁ ላይ ይሰር። ትልልቅ ነገር የሚናገር አንደበት ይስጣችሁ። የድሮ ትርጉም ላይ እግዚአብሔር ቃል እንደዚህ ታላላቅ ነገር የምትናገረውን አንደበታችንን እናበረታታታለን ይላል። ታላቅ ነገር የምትናገረውን አንደበታችንን እናበረታታታለን። ባዶ ሸለቆስታ ይሞላል በሉበት። ኦራባ ሀቼለራ ኡራባ ጋላባሪያናማ ቱፓሪያናማሽ ይሄ አንደበታችሁን ከእግዚአብሔር ፈቃዱ ጋር ልባችሁን ከፈቃዱ ጋር አንደበታችሁን ደግሞ ከድሉ ጋር ከሚያይላችሁ ነገር ጋር አላይመንት ውስጥ ከተቱት። then you will see results። ጌታ ይባረክ። አሜን። እንደሱ ያደረጉ አሉ መጽሐፍ ቅዱሳችን ላይ። ባያድነንም ከሚነደው እሳት ሊያድነን ይችላል ብሎታል። ከዛ ደግሞ እሳቱ ሞቅ ብሎ ሲያዩ ባያድነንም አንሰግዳለን ግን ሊያድነን ይችላል። ሃሌሉያ። align your mouth with your faith። ጴጥሮስን ገማውን ያዙት ታክስ ሳይከፍል ያዙትና አንተና መምህር ታክስ መክፈል አትችሉ እንችላለን ብሎ መጣ። ለኢየሱስ ይዘው ይነበራሉ እና ምን አሉስተ ታክስ አይከፍልም አትከፍሉም ሳይሆን እንችላለን ለኔና ላንተ ይደክፈላል። ሌላው አልተከፈለለትም። ይችላል አላለማ። ያው ፕሮፌሽን አሳል ነበር ማጥመድ አውጣው ከውስጡ የምታገኘው ብር የኔና አንተ ታክስ ይከፍላል። ይራሞን ዳንጀሌ ዲናስ ቶምፓላ ራማንቲያላ ለምን ተከፈለለት? ይችላል ብሎ ስለመጣ። አምላካችሁ ይችላል። በልጆቻችሁ ላይ ይችላል። በህይወታችሁ ላይ ይችላል። አንድ ሞደው መዝሙር አለ። ይችላል
ብያለው በነገሬ ላይ ከዛስ በቃ ግን አልዓዛር ይችላል ብያለው። አላይመንት እግዚአብሔር በእኔ ቤት ይችላል። እግዚአብሔር በእኔ ህይወት ይችላል። እግዚአብሔር በእኔ ዘመን ላይ እግዚአብሔር እኮ ሊያደርግልኝ ይችላል። እኔ አልችልም፣ ግን እሱ ይችላል። ስለኔ እኮ ነው የጠየቃችሁኝ፣ እኔ አልችልም፣ ግን እሱ እስቲ በሉት እንድትሉ እኮ ነው የምደጋገመው። እኔ ላልችል እችላለሁ፣ ግን እሱ አሜን። ድገምልኝ። ሃሌሉያ። ይችላል፣ በቃ ይችላል። አንደበቴን አላይን ሳደርግ ይሆናል። ጌታ ይባረክ። የአላይመንት ላይፍ እንድትኖሩ ጸጋ ይብዛላችሁ። ቤቴል ስፍራ ነው፣ ቸርች ነው፣ የጸሎት ቦታችሁ ነው፣ ቃሉንም ታጠኑበት ቦታ ነው። ሜክ ሹር ዩ አላይን ዮርሰልፍ ሁል ጊዜ እዛ ስፍራ ላይ። አሜን። ያ ዳንኤል ያንን አድርጎታል። ከዚህ ከአላይመንቱ ቦታ ላይ ያነሱት ፈልገው አዋጅ አወጡ። አንድ ሀገር አውጥቶት የማያውቀው አይነት ህግ ወጣ። ጓዳ ድረስ ገብቶ የሚጸልይና የማይጸልይ የሚመረምር ትውልድ እንደዚህ አይነት ህግ ወጥቶ አያውቅም። ከዛም በኋላ ይወጣ አይመስለኝም። ተሰብስባችሁ አታምልኩ ይሉናል። በርግጥ ሶሻሊዝም ነው ኮሚኒዝም እሱን ሲያደርግ ነበር። ግን በት ጋድ ይሄ ሰው ጸልያለሁ አለ። አላይመንቴን አላቆምም አለ። አንበሳ ጉድጓድ ውስጥ ሲይዙት አንበሳ እኔ እንዲህ አይነት ምግብ አልወድም ይላል። ሰው አይበላም ብለው ሌላ ሲከቱለት ግን አየር ላይ ያለ ይቀረጣጠማል። የሚጸልየው ነው የማይበላው እንጂ አላይመንቴን አላቆምም አለ። ምን ያህል ኢምፖርታንት ቢሆን ነው መጸለይ? አዋጅ ወጥቶ እጸልያለሁ ብሎ ይቀጥላል። ምን ያህል ኢምፖርታንት ቢሆን ነው? አላይመንቴን አላቆምም። አሜን። ኡራባላ ጂኔኔ ያጎዶስቴ ላቦራባሽ ለቦራማ ሄራቦሽ ለባ አላይን ለምታደርጉት ነገር እግዚአብሔር ሪዋርድ ያደርጋችኋል። ሬሳ አስተኝታችሁ ቸርች ስትመጡ ያያል። ምን እያረጋችሁ እንደሆነ ያያል። አንድ ትልቅ ቸርች ውስጥ የሚያገለግል እግዚአብሔር ሰው ትልቅ ቸርች ውስጥ ነው የሚያገለግለውና ትልቅ ቸርች ውስጥ ስትሆኑ ደግሞ ችግሩ ቶሎ አገልግሎት አይደርሳችሁም። ከስንት ዓመት በኋላ በጣም ታዋቂ ሰባኪ መጣ ነበርና ለዛ ሰው በመኪናው ራይድ መስጠት አገልግሎት ተሰጠው። ያም ራሱ ትልቅ አገልግሎት ነው። ዛሬ አንዳንድ ጊዜ እግዚአብሔር የሰጠን ቦታ ላይ አገልግሎ ስንባል ሰው ግን ማገልገል ፈልጎ ቦታ ማያገኝበት እድል አለና እኚህ ሰው ከስንት ዓመት በኋላ ይሄንን የእግዚአብሔር ሰው መንዳት እድል አግኝተው ተደስተው ሱፋቸውን አስተካክለው መኪናቸውን አሳጥበው ምን ብለው ሲሄዱ ልጃቸው ታማ ሆስፒታል ገባች። ሚስትየው ደወለችላቸው። ደውላ ልጅ የመጀመሪያ ልጅ ታማ ሆስፒታል ገብታለች ና አሁን ነው እኔ ከ2 ዓመት በኋላ ያገኘሁትን አገልግሎት ትቼ አልመጣም እና አንቺው ሰጃት ሲያልቅ እመጣለሁ ስጨርስ እኔ እግዚአብሔር ሰው ጉባኤ አስገብቼ ስጨርስ እመጣለሁ። ይሄ ትልቅ ጉባኤ ስላችሁ ላይክ ሚሊየን ሰው የሚሰበሰብበት ጉባኤ ነው የምነግራችሁና አስገብቼ እመጣለሁ ይላታል። በኋላ እሺ ብላ ዘጋች። ግን ወደ ጉባኤ እየነዱ ልጅቷ ሞተች መሀል መንገድ ላይ ያሉ ማለት ነው። መልሳ ደወለችና ሞታለች፣ እስከዛ መጠበቅ አትችልም፣ ከመጣህ ና እና ሞርግ ውስጥ እየወሰዷት ነው፣ በቃ ሊያስገቧት ነው፣ ፍሪጅ ውስጥ እየወሰዷት ነው አለቻቸው። ነገርኩሽ አልመጣም እያገለገልኩኝ ነው። ሴትዮዋ ተናደደች። ነቀለች ነው የሚባለው። ተናደደች ያልፋል፣ ከፍ ያለው ነቀለ ነው መሰል። ነቀለች፣ ቸርች መጣች። ተጠላዋለች መኪናው ጋር ያለች ከፊት ቆመ ማለት የመጀመሪያ ልጅ ሞታለች እያልኩ አንተ ሰው እዚህ ታመጣለህ ብላ ጮኸች። ያገልጋዩ ከኋላ ምን እያለች ነው ሲል ሚስቴ ናት፣ ልጅህ ሞቶ
ሰው ታመጣለ ብላኝ ነው። እኔ ነግራኛለች አገልግሎቴ እንዳይቆም ብዬ ነው። ሰውየው ከኋላ ሆኖ ያከበርከው ጌታ በቤትህ ተአምር ያርግልህ አሉት። ይሄንን ነው ያሉት። እዛው ያሉ ከሆስፒታል ስልክ ተደወለ። ልጅቷ መተንፈስ ጀምራለች ነው ተባለ። ኮንፈረንሱ 3 ቀን ስለነበረ በሁለተኛው ቀን ልጅቷ መጣች። አንቺ ነሽ ከንትን ይወጣሽ። ከዛ በሽታውም የለም። ዲማኒክ ፓወር ነበር። ሰውየው ቤተላቸው ላይ ስላሉ አላይመንቱ ላይ ስላሉ ሊነቅላችሁ የሚፈልግ የተነቀለ ይሁን። ይህን ሳልነግራችሁ ብጨርስ ኃጢአተኛ ሆናለሁ። ሰዓቱ እንዴት እያጣደፈኝ እንዳለ አትጠይቁኝ። እዚህ ፊት ለፊት ቆመው አንዳንዴ ደግሞ እግዚአብሔር ለእናንተ የሰጠው ሰው አለ። እሱ ጋር ብቻ አላይን በማድረግ በረከት የምትወስዱበት ሰው አለ። እግዚአብሔር እሱን ሰው ከናንተ ሳይወስደው እናንተ ራሳችሁን ከዛ ሰው አትውሰዱ። የኤልሳ በረከት ከኤልያስ ጋር አላይን በማድረግ የመጣ ነው። የኢያሱ ቅባት ከሙሴ ጋር አላይን በመሆን የመጣ ነው። የሩት ብሬክ ስሩ ኑአሜንን በመከተል የመጣ ብሬክ ስሩ ነው። እነዚህ ደግሞ ተከተሏቸው ምላችሁ ራሳችሁን አላይን አርጓችሁ ምላችሁ ሰዎች ነው መልአክ አይደሉም። ሊነጠቀ እንደሆነ እያወቀ እንኳን ኤልያስ ሊሄድ ስለሆነ የምትጠይቀው ነገር ካለ አላለውም። መሄዴ ነው ብሎት እኔ በነፍስም ይሄ መንፈስ ስላለው ሊነጠቅ እንደሆነ ስለገባው ተከተለው እንጂ ሊሄድ ነው ቻው አላለውም። ነቢያቶች አንዳንዴ ዊርድ ነው የሚሰሩት እና እንደዚህ ዲፕሎማቲክ ግንኙነት አያውቁ። ዝም ብሎት ስራውን ነው እያደረገ ያለው። ግን ካባውን የወሰደው ባላይ ስካየኸኝ ይሆንልሃል አለው። አጋር ከቤት ወጣች። እግዚአብሔር አክብሯታል። ከሰራት ከ318 ውላጅ ሁሉ እሷ ናት ከአብርሃም ጋር እንድትተኛ እድል ያገኘችው ማለት ክብር ከሆነ ማለት ግልክ ግን ማርገዟን ስታቅ ማቃለል ጀመረች። ህይወቷ ወደ ምድረ በዳ ሄደ። ከዛ ሰቅሰቅ ብላ ስታልቅስ መልአክ መጣ። ምንድነው የሰጣት መፍትሄ? ጎባክ ለመቤትሽ ተገዥ፣ ዘርሽ ኃያል ይሆናል፣ ልጅሽን ትልቅ አደርገዋል። እግዚአብሔር የሰጣችሁን ሰው መቼ እንደምትቆርጡት ከላያችሁ አታስቡ። just be there። እግዚአብሔር ራሱ ሰውየውን ይወስደዋል መሄድ ካለበት። የእናንተ ድምቀትና የእናንተ ግን ልቀት አይቆምም። ያውም ደብል ፖርሽን። እነሱ የማይችሉት እናንተ ነው የምትችሉት። ሙሴ ህዝቡን ከግብጽ አወጣ እንጂ ከናንን አላወረሰም። ኢያሱ ግን ቀጥ አርጎ ማርች እያደረገ ይዟቸው ገባ። ከሙሴ በላይ አልሰራም፣ ዴስቲኒያቸው ጋር አደረሰ። የሱ ስራ ግን አንድ ነው። እግዚአብሔር ፎከሱ ነው፣ ሙሴ ስር ነው። ሁለቱን ነው የሚሰራው። አላህ ይርዳን። ቆመን እንጸልያለን። I love you guys።